ዛሬ የምንወያየው ስለ ክለብ ፉት ወይም ደግሞ ቆልማማ እግር ነው። ሰላም፣ ዶክተር አንተነህ በቀለ የአጥንትና መገጣጠሚያ ስፔሻሊስት ነኝ። ክለብ ፉት ምንድን ነው? ክለብ ፉት ወይም ቆልማማ እግር ማለት ኮንጀኒታል ዲፎርሚቲ ወይንም ደግሞ ልጆች ይዘውት የሚወለዱት አይነት ችግር ሲሆን አብዛኛው ጊዜ ከቁርጭምጭሚታቸው በታች የውስጥ እግራቸው ወደ ውስጥ መጣመም ወይም ወደ ላይ ቀና የማለት ችግር ነው። ይህም ደግሞ የሚፈጠረው በተለያዩ በጅማት በአጥንትና በጡንቻዎች ችግሮች የተነሳ ሲሆን በአግባቡ ካልታከመ ደግሞ ልጆች በስነ ስርዓት እንዳይራመዱ የሚያደርግ ችግር ነው። የክለብ ፉት ወይም ቆልማማ እግር ምልክቶችና እንዲሁም ደግሞ ከመወለዳቸው በፊት ልናገኘው እንችላለን። ወይ ከተወለዱ በኋላ የልጆች እግር ወደ ውስጥ መታጠፍ ካለው ወይም ደግሞ ቀለል ባሉ ሌሎች ምርመራዎች ልናውቀው እንችላለን። ከመወለዳቸው በፊት ግን ኖርማል ባላት የእርግዝና ክትትል ሊታወቅ ይችላል። በአልትራሳውንድ ከመጀመሪያው ወር ጀምሮ እስከ 9ኛ ወር ባለው የሚደረጉ ምርመራዎች ሊታወቅ ይችላል። ክለብ ፉት ወይም ቆልማማ እግር ምን ያህል ልጆች ላይ ይከሰታል? አሁን ባለው ጥናት መሰረት በአቬሬጅ 1000 ከሚወለዱ ልጆች መሃል አንድ ልጅ ላይ ሊከሰት ይችላል። አንዳንድ ሀገሮች ላይ ደግሞ ከ250 ከሚወለዱ ልጆች መሃል አንድ ልጅ ላይ ሊከሰት ይችላል። 50% የሚሆኑት ያሉ ደግሞ በሁለቱም እግር ላይ ሊከሰት ይችላል ማለት ነው። ክለብ ፉት ወይም ቆልማማ እግር በምን ምክንያት ሊከሰት ይችላል? የተለያዩ ምክንያቶች አሉ። አሁን ባለው ሳይንሳዊ ግኝት መሰረት የሚታወቅ ነገር የለም፣ ግን የተለያዩ ፋክተሮች አሉ ለዚህ የሚያጋልጡ። የመጀመሪያው በቤተሰብ ተመሳሳይ ችግር ካለ፣ ከዚህ በፊት የተወለደ ልጅ ክለብ ፉት ወይ ቆልማማ እግር ካለው፣ በዘር እንደዚህ አይነት ችግሮች ካሉ፣ ሌላ ደግሞ በእርግዝና የተገናኙ ሪስኮች ለምሳሌ ሲጋራ ማጨስ ካለ፣ የእንሽርት ውሃ ማነስ ካለ፣ በተጨማሪ ደግሞ ውስጥ ላይ ያለ ልጁ ላይ የነርቭ ወይም የጡንቻ ችግሮች ካሉ ለክለብ ፉት ሊያጋልጥ ይችላል። መታወቅ ያለበት ነገር ግን በእናትየው ምክንያት ወይም በእናትየው ችግር የሚፈጠር የበሽታ አይነት ወይም ደግሞ ችግር አይደለም። የክለብ ፉት ወይም የቆልማማ እግር የህክምና አማራጮች የተለያዩ የህክምና አማራጮች አሉ፣ ግን አብዛኛው ጊዜ የምንጠቀመው ፖንሴቲ የሚባለው ሜትር ነው። ይሄ ደግሞ በጄሶ ማሰር፣ ስትረች ማድረግና ቀለል ባሉ ኦፕራሲዮኖች የሚደረግ ህክምና ነው። አሁን ላይም ደግሞ ውጤታማም ኢፌክቲቭ የሚሆነው የህክምና አማራጭ አንዱ እሱ ነው። ሌሎቹ ደግሞ ሰርጀሪ፣ ተጨማሪ ደግሞ የፍሬንች ሜትድ የሚባል አለ። እሱም ቀን በቀን በማሸት በመግፋት የሚሰራ ነው። ካሉት ህክምና አማራጮች ግን አሁን ላይ እኛ የምንጠቀመው ፖንሴቲ የሚባለው ሜትር ነው። የፖንሴቲ ህክምና ቢያንስ በትንሹ ከ4 ዓመት እስከ 5 ዓመት ድረስ ሊፈጅ ይችላል። የመጀመሪያው ከ4 እስከ 6 ሳምንት ለሚሆነው ጊዜ በጄሶ ማሰር፣ ከዛ በኋላ ደግሞ ቀለል ባለች ኦፕራሲዮን ጅማት ማላቀቅ፣ በተጨማሪ ደግሞ በሚደረጉ ጫማዎች ወይም ብሬሶች ከ4 ዓመት እስከ 5 ዓመት ባለው እድሜ ላይ ይታከማል። ክለብ ፉት ወይም ቆልማማ እግር በአግባቡ ካልታከመ ልጆች በአግባቡ ወይም በስነ ስርዓት የመራመድ ችግር ሊያጋጥማቸው ይችላል። ክለብ ፉት በአግባቡ ከታከመ አሁን ላይ እንዳለን ዳታ መሰረት በልጅነታቸው ክለብ ፉት ኖሯቸው ግን አሁን በስነ ስርዓት ታከመው አድገው ታዋቂ ኳስ ተጫዋች የሆኑ ስፖርተኛ፣ አርቲስቶች፣ ብዙ ታዋቂ ሰዎች አሉ። ለምሳሌ ያክል አሉ የምንላቸው ኮከብ የሆኑ ኳስ ተጫዋቾች አሉ። ልክ እንደነ ስቴቨን ጀራርድ ከዚህ በፊት ክለብ ፉት የነበራቸው ግን ታክመው ታዋቂ ወይም ውጤታማ የሆኑ ፕሮፌሽናል ሰዎች አሉ ማለት ነው። ክለብ ፉት ወይም ቆልማማ እግር ድጋሚ ሊመለስ ይችላል? አዎ ሊመለስ ይችላል። ያም የሚሆነው ደግሞ ህክምናውን በአግባቡ ሳንከታተል ስንቀር፣ በመሀል ማቋረጥ ካለ፣ በተለይ ደግሞ ጫማ ማድረግ ደረጃ ላይ ደርሰው ያንን ጫማ የምናቋርጥ ከሆነ ክለብ ፉት ድጋሚ ሊመለስ ይችላል። በክለብ ፉት ወይም በቆልማማ እግር የተጋለጠ ልጅ ካላችሁ ምን ማድረግ እንችላለን? የመጀመሪያው ስቴፕ የሚሆነው ምንም መደንገጥ አያስፈልግም፣ ምክንያቱም መታከም የሚችል ነገር ነው። ከዛ በኋላ ደግሞ ራስን ማዘጋጀት ነው። ለረዥም ጊዜ ህክምና ስለሚፈልግ ከ4 እስከ 5 ዓመት በትዕግስት ከታከሙ ልጆቹ የተሻለ ውጤት ይኖራቸዋል።